ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡዕ ለጥር በዛቲ ዕለት አይረፈት። ቅድስት መስተጋድል ማርያም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 24 በዚህች ዕለት ከእስክንድርያ አገር ከታላቆቿ ወገን የሆነች የከበረች ተጋዳይ ማርያም አረፈች። የዚችም ቅድስት ወላጆቿ ክርስቲያኖች ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እርሷ ግን ይህን ጋብቻ አልወደደችም። እናትና አባቷን በሞቱ ጊዜ ተውላትን ገንዘብ ሁሉንም ለድሆች ሰጥታ ከእስክንድርያ አገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገቻቸውም ድረስ እንቅልፍን 12 ዓመት ስታገለው ኖረች። ከቶ አትተኛም ነበር። እንደዚያም ገዳም ሕግ በሊያ በ12ቱ ዓመታት ሁልጊዜ እስከ ማታ ትጾም ነበር። ከዚህም በኋላ የከበረ አስኬማን ለበሰች። ያን ጊዜ ባዘቶ የተሰራውን ልብስ ከላዩ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትን ዘንድ ለመዝጋት ትፈቅድላት ዘንድ እመቤቷን ለመነቻት። እርሷን ፈቀደችላት። በዚያንም ጊዜ በዓቷን ዘግታ ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋውንና ደሙን በዚያው ትቀበላለች። እዚያችን በዓት ውስጥ 22 ዓመት ዘግታ ኖረች። በዚህ ሁሉ ዘመን ቁማ ትጸልያለች። በመኝታ ጊዜም ጥቂት ትተኛለች። የቀረውንም ሌሊት እስቲነጋ ቁማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበውም በውሃ የራሰ ለምለም እንጀራ ነበር። በከበረችም በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓልም በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና አመጡላት። ፊቷንና እጆቿን ታጥባ ስጋውንና ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚህም በኋላ የታመመች እስከ ጥር 21 ቀንም በምኝታዋ ላይ ተኛች። ዳግመኛ በዚች ቀን በ21 ስጋውንና ደሙን ተቀበለች። ከዚህም በኋላ እመቤቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻትና ስታቀርብላት ሳመቻቸው። ፊቷንም አሸችባቸው። ወደ ክብር ባለቤት ጌታዬ ክርስቶስ ላቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግሉን ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በመጡም ጊዜ ሙታ አገኟት። ገንዘውም ከደናግል አስከሬን ጋር አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በዚህች የቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለማርያም ዛጥባት ትፍዲ ለነዳያን ምጽዋተ ንዋያዋ ወላዲ ወወጠነት ገድለ በአጽርኦ ንዋም አዲ እምአምሆ ዛቲ ዕለት እንበለህቀ ጎንዲ ሰላም እብ ለቀሲስ አብሳዲ። በዚችም ቀን ለተመሰገነ ቀሲስ አብሳዲ መታሰቢያው ሆነ። በእርሱም ዘንድ የትሩፋት ስራ እንዳለ ስለሱ ተነገረ። ስለዚህም እግዚአብሔር ጠበቀው። መታሰቢያውን በዓለም ውስጥ ነዋሪ አደረገ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ታላቅ አባት ቢፋ በሰማዕትነት ሞተ። እርሱም ከግብፅ አገር ከጠሃ አውራጃ ስፍጥ ከምትባል መንደር ነው። ዳግመኛም የሐውዜን ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለሀገረ ዝብጥ ቢፋ ሰማዕተ ክርስቶስ መዋዕሌ በከንቱ እምቅድመ ይልፋ ድጋ ለመዓት ወግድፋ ለቁጣ ግድፋ ወለቁጣ ግድፋ ትዕግስተ ገፋይከ ረስቲ ለነፍሴ አስፋ ሰላም ለክሙ ደወ ጥበብ ወምክር ዘተገበርክሙ ጽድቀ በወስታውዜን ሀገር ከመታውፁ ነፍሴ የምነዘ ስጋ ምግባር ከመወልዲት ንስእዋ ዋህቀፍዋ ምድር አምሳለ ብእሲት ሕፃነ ጊዜ ተወልድ በጻይር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጠመደ የከበረ ጴጥሮስ አረፈ። በዚችም ቀን የሮሜ ንጉሥ ልጅ የከበረ ስብስቲያኖስ በምስክር ሆኖ ሞተ። በዚችም ዕለት የሰማዕት አስኪላ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩማ ኢሌታ ዘኪርያ ይላፈም እንደተጸምዱ ከዘልፈ ለላ አነብብተው ከዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውፅ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ተክለ ሃይማኖት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የአቡነ ተክለ ሃይማኖት ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑርና
ያደረገው ተአምር ይህ ነው። ከዕለታትም በአንደኛው ቀን አንዲት የሴት መነኩሴ ሃይማኖቱ የቀና ጻድቅ ንጉሥ የሆነ በሀገረ ሮሃ ወደ ላሊበላ መካነ መቃብር ስትሄድ ጀማ ከሚባል ታላቅ ወንዝ ደረሰች። በዚያም 2 ሽፍቶች አገኟትና ከእነርሱ አንዱ ልብሱን አውልቆ ራቁቱን ይገናኛት ዘንድ ወደ እርሷ እየሮጠ መጣ። ይህችም መነኩሴ ልብሱን አውልቆ እንደ እንስሳ ራቁቱን ሲመጣ ባየች ጊዜ ተአምር አድራጊው አቡነ ተክለ ሃይማኖት ሆይ ልጅህ እንዳትረክስ ተአምራትህን ዛሬ ግለጽ እያለች ጮኸች። እንደዚህም በምትልበት ጊዜ ያ ሽፍታ ዓይኖቹ ጨለሙ፣ የሚመራውም አጣ። ራቁቱንም ቆሞ ሳለ ልብሱን ፈልጎ ያገኝ ዘንድ መሬቱን ያስስና ይዳስስ ጀመር። ዳሩ ግን አላገኘውም። ዓይኖቹም ታውረው ማየት በተሳነው ጊዜ ያቺ የሴት መነኩሲት አንቺ ሴትዮ ወደ እኔ ዛሬ ምን አመጣሽ? አንቺ ሴት እነሆ ዛሬ እኮ ዓይኖቼ ብርሃን አጥተዋል አላት። አንቺ ሴት ስለሆነው እኮ ተአምር አድራጊው አባትሽን ብትለምኚው ዓይኖችን ብታበሪልኝ ይቻልሻል አላት። በእውነቱ ኀፍረትሽን እንዳልገልጥ በምን አይነት መሐላ ብምልልሽ ታምኛለሽ? ከዚህ በኋላ ኀፍረትሽን ብገልጥ የእናቴን ኀፍረት እንደገለጥኩ ይቆጠር፣ የሰውነቴም አባላት በየክፍሉ ተቆራርጠው ይውደቁ ሲል ማለ፣ ተገዘተ። ይህንንም በሚልበት ጊዜ ዓይኖቹ በሩለት። ከዚያም ልብሱን ለበሰና ከእግሯ ስር ሰግዶ ከዛሬ ጀምሮ እናት ሁኚኝ እኔም ልጅሽ ሆናለሁ አላት። እንደዚሁም ምሎና ተገዝቶ ጊዜ መሽቶ ነበርና ወደ ቤቱ ይዟት ሄዶ መልካም ምግብ አዘጋጅቶ ራት አቀረበላት። በማግስቱም በሰላም ሲሸኛት ከእንግዲህ ወደ ሮሃ ሀገር ስትሄጂ ሆነ ስትመለሽ ማደሪያሽ በእኔ ቤት ይሁን፣ እኔም ከዛሬ ጀምሮ የውንብድና ስራ አልሰራም፣ በአንዲቱ ሚስት ተወስኜ እኖራለሁ አላት። ከዚያም ዕለት ጀምሮ ውንብድናን ተወና በአንዲት ሚስት ተወስኖ ኖረ። የአባታችን የአቡነ ተክለ ሃይማኖት ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። ጻድቁ አቡነ ተክለ ሃይማኖት እጅግ በሚደንቀው በሚገርመው በዛ በደብረ ሊባኖስ ትልቁ ገዳም ከመገደሙ በፊት ትልቁ ገዳም ከመቋቋሟ በፊት መጠነኛ ዋሻ ነበረቻቸው። አገልግሎታቸውን በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን ካከናወኑ በኋላ በተለይ እኚህ ጻድቅ ምዕመናን ለአጋንንት ፍቱን መድኃኒት ናቸው። አጋንንት ለያዘው ሌጊዮኑ፣ ጭፍራው፣ ቡኤል ዜቡሉን ሁሉ ቀጥቅጠው ረግጠው ድራሹን የማጥፋት ኃይል ያላቸው ጻድቁ አቡነ ተክለ ሃይማኖት ናቸው። በሰሜን ሄዳል። እዛ ያለውን ድባቅ ይመታሉ። እዛ ያለውን አስተካክለው ህዝቡን አሳምነው አጥምቀው የሥላሴን ልጅነት ያልሰጡ ከአምልኮ ጣዖት ወደ አምልኮ እግዚአብሔር የመለሱ ታላቅ ጻድቅ አቡነ ተክለ ሃይማኖት ናቸው። ታዲያ እኚህ ጻድቅ ዞረው ዑደት አድርገው በአራቱም ማዕዘን ህዝቡን ያበዛሉ። የሥላሴ አኗኗር በስፋት እንዲገለጥ ሀልዎተ እግዚአብሔር እንዲያውቁ ገባሬ ዓለማት ፈጣሪ ዓለማት እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣ አንድ ኃይል እግዚአብሔር እንዳለ በስፋት በግልጽ ያስተላለፉ ያስተማሩ አባት ናቸው። ምዕመናን ይሄ ሁሉ ሲሆን አልጋ በአልጋ አይደለም። የተክልዬ ጉዞ በተለይ ከሞተ ሎሚ ጋራ የገጠማቸው ፈተና ከባድ ነው። ያን ሁሉ በእግዚአብሔር ኃይል አልፈውታል። ቅዱስ ጳውሎስ ምን ይላል መሰላችሁ? ዕብራውያን 10 ቁጥር 32 ላይ ዕብራውያን 11 ቁጥር 32 ላይ ዕብራውያን 11 ቁጥር 32 ላይ በተአምኖ ተጋደሉ ወሞው ነገስታተ ይላል። ይሄ ምን ማለት ነው? በእምነት መንግስታትን ድል መቱ። በምን በእምነት በኃይል አይደለም ምዕመናን፣ በሰልፍ አይደለም፣ በጉልበት አይደለም። ተክልዬ በወቅቱ የገጠማቸውን
አዎ የእግዚአብሔርን ሕልውና የማያውቀውን ንጉሥ በእምነት ሳይሆን በተአምኖ ተጋደሉ። ወሞው ነገሥታተ ነገሥታትን አላውያን ነገሥታትን ሀልዎተ እግዚአብሔር የማያውቁትን በእምነት ድባቅ የመቱ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። እናንተስ በምንድን ነው ዛሬ የሚመጣባችሁን ነገር እያሸነፋችሁ ያላችሁት? አባቴ እስቲ እናቴ ንገሩኝ እስቲ በምንድን ነው ዛሬ እንደምታዩት ነው ለዓይን የሚከብድ ለጆሮ የሚከብድ እጅግ ብዙ መከራ አገሪቷ ተደራርቦባታል። ይሄ መከራ ደግሞ እገሌ ነው ላይ ያለው ነው ታች ያለው ነው በግራ ያለው ነው በቀኝ ያለው ነው እያልን ጊዜያችንንና መከራችንን እንዳናበዛ እንደዚህ አይነት ክስተቶች ሲከሰቱብን በምን ይሁን በጸሎት በተአምኖ ተጋደሉ፣ በእምነት ተጋደሉ። እያነሳን ድንጋይ በመወርወር እያነሳን በመቃወም የሚመጣ አንዳች ውጤት የለም። ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ነው የሚለውና ከነ ዛሬ ጻድቁ የሉም። እሳቸው ያስቀመጡልን ግን ሰው ከባንክ እንደሚያወጣ ገንዘብ ከባንክ እንደሚያወጣ ሁሉ ቅዱሳን ያስቀምጡልንን እያወጣን እየተጠቀምን ነው። በቁጠባ ሂሳብ እያወጣን ነው። እየቆጠብን የጻድቃንን ቸርነትና የጽድቅ ነገር በአግባቡ ካልተጠቀምን በስተቀረ መከራው እያየለብን ስለሚመጣ ከነሱ መማር ስላለብን የሚመጣብንን ችግሮች በሙሉ መቋቋም የምንችለው ምዕመናን በኃይለ እግዚአብሔር ነው። ቄጠማ ግን በተለይ ፀሐይ ሲወጣ አይታችሁት ከሆነ ምዕመናን ያብለጨልጫል። ፀሐይ ሲወጣ ጎርፍ መምጣቱ ግን አይቀርም። ሁልጊዜ ጎርፍ የለም። እየሰማችሁ ነው ሄዳችኋል። ጎርፍ ሁልጊዜ የለም። ጎርፍ የሚመጣበት ሰዓት አለና ጎርፍ ሲመጣባቸው እነዚህ ቄጠማዎች በግራ በቀኝ ያሉት ጎርፍ ሲመጣ እንዲህ ብለው አይደለም ያሳልፉት። ያያችሁ ነው። ደረስ ሰጥተው አይደለም ያሳልፉት። እንዲህ ይላሉ። ጎርፉ ሲመጣ ጎርፉ በላያቸው ይሄድና ልክ ሲያበቃ አይን ባይኖራቸውም ቀና ብለው ይመለከታሉ። ጎርፉ ሲሄድ ብቅ ብለው ወደ ነበረ ስፍራቸው ይመለሳል። የማያልፍ ነገር የለም። እስከሚያልፍ ግን ከፈጣሪ ጋር ብቻ ግንኙነት ኮኔክሽን መፍጠር ከሰው ጋር ሳይሆን ከፈጣሪ ጋር ማድረግ በዚህ ሰዓት አስፈላጊ ሆኖ ተገኝቷል። ሌላ አማራጭ የለንም። የምትሰሙት ሚዲያውን ስትከፍቱት ለጆሮ የሚሰቀጥጥ ወደ ላይ ደግሞ ስትመለከቱ በዚህ ወደ ሰሜን አካባቢ ስትመለከቱ ደግሞ ጥሩ ነገር የማይሰማበት እና ምን እያደረግን ነው? ወደ ቤተ ክህነቱ ደግሞ እንዲዞር ስትሉ ደግሞ ያው ከእናንተ የተሰወረ የለም። ኧረ እንጸልይ፣ ኧረ እንጩ። ቅዳሴው እኮ አልታጉልም፣ ጸሎቱ ከእናንተም አልተወገሉም። ምዕመናን የተክልዬ ጸሎት ፈጥኖ መንበረ ጸባዖት ይደርስ ነበረ። የእኛ ጸሎት እግዚኦ እንላለን፣ ምህላ እናደርሳለን፣ ታቦታቱ ይወጣሉ፣ ካህናቱ ሌት ተቀን ስብሖ ወውዱሰ ዘሳረረ ኩሎ ዓለመ በአሐቲ ቃል እያሉ ይጸነጽላሉ። እግዚኦታው ሰዓታቱ ኪዳኑ አያቋርጥም። ነገር ግን ጠብ የሚል ነገር የለም። ለምን? ማዕበሉን የተነሳብንን ዘርፈ ብዙ ችግሮች ሊያስታግስልን አልቻለም። ችግሩ ማን ጋ ነው? እግዚአብሔር ጋ ነው። ችግሩ ማን ጋ ነው? ስለዚህ ራሳችንን እንፈትሽ። እኛም ካህናት ለደሞዝ በ30 እጅን ደሞዝ ለመቀበል ብቻ ከሆነ አይሆንም። እውነተኛውን የአንጀት ጸሎት ካልጸለይን በስተቀረ ማዕበሉ እየበረታ ይመጣብናል። ወደ ትምህርቱ ልምጣ። ጻድቁ አቡነ ተክለ ሃይማኖት ደብረ አስቦ የምትባል ትንሽ ገዳም አለቻቸውና በዛች በአራቱ ማዕዘን ጦር አላቸው። አይታችሁ ከሆነ ጦሩ በዚህ አለ፣
በጀርባ አለ፣ በቀኝ አለ፣ በግራ አለ። ሲጸልዩ እንቅልፍ እንኳን ሲመታቸው ወደፊት የሚደፋቸው ከሆነ እንቅልፉ ያ ጦር ነካስ ያደርጋቸው እንዲያነቃቸው፣ በአራቱም ማዕዘን ያለው እንዲያነቃቸው እንዲበረቱ ከብዙ ቁመት በኋላ አንኳሩን ነው መነግራቸው ብያቸዋለሁ። ከብዙ ቁመት ከብዙ ጸሎት በኋላ በዛ በደብረ አስቦ ዋሻ አንድ እግራቸው ተቆርጣ ወደቀች። አንድ እግራቸው ተመልከቱ። መንክር እግዚአብሔር በላይ ለቅዱሳኒው እግዚአብሔር ላመኑት በሐቅ ለሚለምኑት በእውነት ለሚለምኑት አፋቸው ሆዳቸው አንድ ሆኖ የሚለምኑት ፍቱን መድኃኒት ነውና ያቺ እግራቸው ስትቆረጥ ወዲያው ክንፍ አበቀለች ይላል። ክብር ምስጋና ለአምላካችን ይሁን። የጻድቁ የአቡነ ተክለ ሃይማኖት እግር ስትወድቅ ክንፍ አበቀለች። እኛስ ምን እያበቀልን ነው? ቀንድ ነው የምናበቅለው። በጸሎታችን ምን ተጠቀምን? መቼስ ትርፍና ኪሳራን ማሰብ ያስፈልጋል። ጊዜያችሁን ገንዘባችሁን ሰውታችሁ እዚህ መጣችኋል። ምዕመናን እዚህ መጣችሁ ምን አገኛችሁ? ትርፋችሁን ወይስ አትርፋችኋል ወይስ ከስራችኋል? በኪሳራ ከሆነ የኛ እዚህ መምጣት መመላለስ አያስፈልግም። ትርፍ ለማግኘት ግን ሐቀኛ ሆኖ መመላለስ መጸለይ ያስፈልጋልና እንደ ጻድቁ እንደ አቡነ ተክለ ሃይማኖት ክንፍ ባናወጣም እንዲያው በቀኙ እንዲያቆመን፣ ሌላውን ተውት፣ በቀኙ እንዲያቆመን መልካም ፈቃዱ ይሆንልን። ከብዙ ተጋድሎ በኋላ ከብዙ መከራ ውጣ ውረድ በኋላ ከአጋንንት ጋር ታግለው ህዝቡን በወንጌል አረስርሰው ህዝቡን በወንጌል አጥለቅልቀው ጣዖትን ደምስሰው ሰባብረው በጸበላቸው ብዙ ድውያንን ብዙ አንካሳንን ብዙ ችግር ያለባቸውን ሰዎች ካዳኑ ከፈወሱ በኋላ 99 ዓመት ሲሞላቸው ሄዳችኋል መሰለኝ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት ዓመት ሲሞላቸው? 99 ዓመት ሲሞላቸው ስጋቸው ከነፍሳቸው ተለየች። ወዲያውኑ በ99 ዓመታቸው ነሐሴ 24 ቀን ነሐሴ 24 ቀን እኚህ ጻድቅ አቡነ ተክለ ሃይማኖት ወደ ፈጣሪያቸው ሄደው 24 ካህናተ ሰማይ ነበሩ። በሰማይ እንደምታውቁት የሚያጥሩ አጥንተ መንበሩ ጸባዖትን መንበሩን የሚያጥሩ 24 ካህናት አሉ። ይሄ ምድራዊውን አገልግሎት ሰማያዊውን አገልግሎት የሚመስለውን እያጠኑ 25ኛ ሆነው ነሐሴ 24 ቀን ወደዛ ወደ ፈጣሪያቸው ሲሄዱ 25ኛ ሆነው ከሚያጥሩት ቅዱሳን መካከል እኚህ ጻድቅ አቡነ ተክለ ሃይማኖት ናቸው። እኚህ ጻድቅ አቡነ ተክለ ሃይማኖት ናቸው። ካረፉ በኋላ 57 ቅድም ላይ ከወንጌል ጌታ መሳይ እንደነገራችሁ 57 ዓመታት ቆየ በደብረ አስቦ ዋሻ። የተክልዬ ገድል ሲነበብ የተክልዬ ተአምር ሲነገር እርርድብን የሚሉ የሚቃጠሉ አሉ። ልቡን አይስጥልን መድኃኔዓለም። የቅዱሳኑን ምዕመናን ትክክለኛውን ክብራቸውን እያንሻፈፉ የሚተረጉሙ ጆን ነብይና ቅዱሳን የሚያደርጉ ደግሞ በስተዋል። ዛሬ ሁሉ ነገር በእጃችሁ ነው ብያቸዋለሁ። እኚህ ጻድቅ ግን ለሀገራችን ለኢትዮጵያ ቅድም በነገርካችሁ መሰረት ድንቅ ስራ የሰሩ ከአምልኮ ጣዖት ወደ እግዚአብሔር መንግስት ሰዎችን የመለሱ ታላቅ ጻድቅ ናቸው።
የሰማነውን በልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። ንቁ የኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ማኅበርተኞችን በቸርነት ጠብቀና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን